ሰላም ጤና ይስጥልኝ ውድ ኤክስቴት ዩቲዩብ ቻናል ቤተሰቦች እንኳን ለመድኃኒታችን ለኢየሱስ ክርስቶስ የስቅለት በዓል በሰላም አደረሳችሁ። እስከ ዛሬ በተለያዩ ተዋናዮችና የፊልም ባለሙያዎች የተሰሩ ኢየሱስ ክርስቶስን ተጋድሎ የሚያሳዩ ፊልሞችን በተለያዩ ጊዜያት አይታችሁ ታውቁ ይሆናል። ከመቶ በላይ የሚሆኑት እኒህ በተለያዩ ጊዜያት በዓለም ላይ ከሚሊዮን ጊዜ በላይ ለእይታ የቀረቡ ፊልሞች በሕዝብ ዘንድ ተወዳጅነትን እንዲሁም ከሚያስተላልፉት መልእክት አንጻር ጥያቄዎችን ያስተናገዱ ጊዜያቸውን ጠብቀው ከዓመት ዓመት እየታዩ ይገኛሉ። ዛሬ በኤክስቴት ዩቲዩብ ቻናል ኢየሱስ ክርስቶስን መስለው የከወኑ ከዋንያን በእውነተኛው ዓለም ያጋጠማቸውን አስፈሪ፣ አስደንጋጭ፣ ለማመን የሚከብዱ ክስተቶችን አብረን እናያለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ወደ ቪዲዮ ከማለፋችን በፊት ቪዲዮ እንደምትወዱት እርግጠኛ ስለሆንኩ ላይክ አድርጋችሁ ወደ ቪዲዮ እናምራም። የኤክስቴት ዩቲዩብ ቻናል የ10,000 ሰብስክራይበር ጉዞ ቤተሰብ አባል ለመሆን ሰብስክራይብ ያድርጉ። ያቃራጭ እኮ ነው። ዘኬዎስ ሆይ ፈጥነህ ውረድ፣ ዛሬ በቤት ውል ዘንድ ይገባኛል። በእኔ ቤት ነው። አንደኛም ዘ ፓሽን ኦፍ ዘ ክሪስት የኢየሱስ ክርስቶስን ታሪክ ከሚተርኩ ፊልሞች መካከል አንዱ የሆነው ዘ ፓሽን ኦፍ ዘ ክሪስት በቤንዲኬት ፊትዝጄራልድ ተጽፎ በሜል ጊብሰን ዳይሬክተር አድርጎ እንደ አውሮፓውያን አቆጣጠር በ2004 ዓ.ም ለእይታ በቅቷል። በዚህ ፊልም ላይ ታዋቂው የሆሊውድ ፊልም ተዋናይ ጄም ካቬልዝ ኢየሱስ ክርስቶስን በመምሰል ተውኖበታል። የፊልሙ ቀረጻ በጣሊያን ሀገር በማተራና በጎስት ታውን አድርጎ በቺሴንታ ስቱዲዮ 45 ሚሊዮን የአሜሪካ ዶላር ፕሮዳክሽን ዋጋ ተበጅቶለት ቀረጻውና ቅንብሩ ተጠናቆ ለእይታ ቀርቧል። ፊልሙ ለእይታ ከበቃ በኋላ በአጠቃላይ መሰብሰብ የቻለው የገንዘብ መጠን በድምሩ 612 ሚሊዮን የአሜሪካ ዶላር ነው። የካቶሊክ እምነት ተከታይ የሆነው ጄም ካቬልዝ የኢየሱስ ክርስቶስ ገጸ ባህሪን ወክሎ ዘ ፓሽን ኦፍ ዘ ክሪስት ፊልም ላይ በመጫወቱ በሕይወቱ ውስጥ ከባድ ተጽዕኖ እንዳደረሰበት ይገልጻል። በዚህ ፊልም ላይ የኢየሱስ ክርስቶስን ገጸ ባህሪ ወክሎ የሰራው ተዋናይ የፊልሙ ዋና አዘጋጅ የሆነውን ሜል ጊብሰንን መናገር በማይፈልገው ምክንያት አሁን ላይ እንደማይወደው የገለጸ ሲሆን ፊልሙ ተለቆ ብዙ ሚሊዮን ዶላሮችን ሰብስቧል። ፊልሙ ለነሱ ገንዘብን ሲያመጣ ለኔ ከባድ ጭንቀትና ጫናን አምጥቷል ሲል ተናግሯል። ለፊልሙ መሪ ተዋናይነት ሲመረጥ በጣም ደስተኛ፣ የሚመጣውን ጫና የሚያውቅ የነበረ ቢሆንም ፊልሙ ተሰርቶ ከተለቀቀ በኋላ ከጠበቀው በላይ በስራ ህይወቱ ላይ ከፍተኛ ጫና እንዳመጣበት በተጋጋሚ ገልጿል። በፊልሙ ቀረጻ ወቅት ብዙ ጉዳቶችን ያስተናገደ ሲሆን ከሁሉም የከፉትና ጂም ሚዲያ ላይ ወስቶ የተናገራቸው ጉዳቶች የትከሻው ውልቃት፣ የሳምባ ምች በሽታ፣ ግርፋትና በመብረቅ መመታት ናቸው። ጂም በመብረቅ የተመታበትን አጋጣሚ ሲያስታውሰው የመጨረሻውን የፊልም አካል የሆነውን ተራራ ላይ ወስቶ የሚሰብክበትን ክፍል ለመስራት ተራራ ላይ ቁጭ ባለበት አጋጣሚ አካሉ በድንገት በእሳት ሲያያዝና በዙሪያው የነበሩ ሰዎች በድንጋጤ ሲሯሯጡ እንደሚያስታውስ ገልጿል። በዚህ የመብረቅ አደጋ ምክንያት ከፍተኛ የሆነ ልብ ህመም አጋጥሞት በተደጋጋሚ የቀዶ ሕክምና አድርጎ እንደነበረ ገልጿል። በፊልም ቀረጻ ወቅት የእውነት የተገረፈ ሲሆን 60 ኪሎ ግራም የሚመዝነውን መስቀል ተሸክሞ ሲሄድ ምላሱ ተቆርጦ አፉ ደም በደም ሆኖ ነበር። ይህም ለህዝብ እይታ በበቃው የፊልሙ ክፍል ላይ የምናየው የአፉ ደም የተዋናዩ ነው። ጂም በተጨማሪ የሳምባ ምች በሽታ በቀረጻ ወቅት አጋጥሞት የነበረ ሲሆን እስካሁን ለሚዲያ ያልገለጻቸው ብዙ ፈተናዎች ፊልሙን እየሰራ ባለበት ሰዓት እንዳጋጠመው ባደረገው ቃለ መጠይቅ ገልጿል። በአጠቃላይ የፊልሙን ቀረጻ ወቅት እንደ ቅጣት እንደሚመለከተው ነው የተናገረው። ፊልሙ ለእይታ ከበቃ በኋላ ሌሎች ስራዎችን ለማግኘት ፈታኝ ሆኖበት የቆዩ ሲሆን ህዝቡ እሱን ከኢየሱስ ክርስቶስ ጋር ማያያዙ ዳይሬክተሮች ለሌላ ስራ እንዳይመርጡት አድርጓቸው ለረጅም ጊዜ ቆይተዋል። ሁለተኛም ጂሰስ ኦፍ ናዝሬት የናዝሬቱ ኢየሱስ የጣሊያኑ ርዕሰ ጳጳስ ጳውሎስ ስድስተኛ በጣሊያኑ የቴሌቪዥን ጣቢያ የተላለፉት ሙሴና የሐዋርያት ሥራ የተሰኙ መንፈሳዊ ፊልሞች ስኬታማ መሆናቸውን ተመልክቶ የኢየሱስ ክርስቶስ ታሪክ ፊልም እንዲሰራ በመጠየቃቸውና ፕሮዲውሰሮች ጊዜ ሳያጠፉ ባለው ሃይማኖታዊና ታሪካዊ እውቀት ተወዳዳሪ ያልነበረውን ፍራንኮ ዜፍሬሊን ያነጋገሩት። ዜፍሬሊን ጽሑፉን ካዘጋጀ በኋላ ለፊልም የሚሆነን ሰው ፍለጋ ጀመረም። መጀመሪያ በሐሳቡ የመጡት ደስቲን ሆፍማንና አል ፓሲኖ ቢሆኑም ፊታቸው ተለምዶ ስለነበር ኢየሱስ ክርስቶስን ሆኖ የሚጫወት ተዋናይ ፍለጋ ወደ እንግሊዝ አቀናም። በዚያ ነበር ሮበርት ፓውልን ያገኘው። የይሁዳን ገጸ ባህሪ ወክሎ እንዲጫወት በቅድሚያ ተመልምሎ የነበረ ቢሆንም የፊቱ ገጽታ ላይ ኢየሱስ ክርስቶስ ይቀርባል በሚል አዘጋጆች ታምኖበት ኢየሱስ ክርስቶስ እንዲተውን እድሉን ሰጡት። ፊልሙ ተጠናቆ ለእይታ ከበቃ በኋላ ግን እንደ ሌሎች ፊልሞች ለዚህ ተዋናይ ጥሩ ዜና ይዞለት አልመጣም። ይልቁንም ከዝናና ክብር ባሻገር በርካታ ጫናዎች ያስከተለበት። በተለያዩ መዝናኛ አካባቢዎች ሲንቀሳቀስ ጋዜጠኞችና በርካታ ሰዎች ፎቶውን በማንሳትና ለመገናኛ ሚዲያዎች በማሰራጨት ይቀልዱበት፣ ይዘባበቱበት እንደነበር ተዋናዩ ተናግሯል።
ከዚያም በኋላ ከፍተኛ መንፈሳዊ ጭንቀት እንደገጠመው ገልጿል። የኔ ፎቶዎች በተለያዩ አካባቢዎች መሰቀላቸውም አግባብ አይደለም የሚለው ፓውል እኔ ኢየሱስ ክርስቶስን ገጸ ባህሪ ወክዬ የተጫወትኩ እንጂ እኔ ኢየሱስ ክርስቶስ አይደለሁም ሲል በፊልሙ ላይ የሚያሳያቸው የተለያዩ ትዕይንቶች በፎቶ መልክ ታትመው በተለያዩ ዓለም ዳርቻዎች መሰራጨታቸው እንዳላስደስተውና አሁንም በገበያ ላይ ኢየሱስ ክርስቶስ የተባለ የኔ ፎቶዎች መሰራጨታቸው ትክክል አይደለም፣ አላምንበትም ሲል ሁኔታውን ይቃወማል። ፊልሙ ከወጣ ዓመታት ቢቆጠርም ይህ ድርጊት እስካሁን አልቆመም። ይህ ደግሞ እኔን ያስጨንቀኛል፣ በግል ሕይወቴ ላይ ከፍተኛ ተጽዕኖ አምጥቷል ብሏል። ይህንን ተከትሎ በሄደበት ቦታ ሁሉ ከመታወቁ የተነሳም ልክ እንደሌላ ሰው ሁሉ ሕይወቱን በነፃነት እንዲኖር ስላላስቻለው ከማህበራዊ ግንኙነቶች መሸሽ ጀመረም። ተዋናዩ በሐዘኔታ እንደሚገልጸው ከሆነም በመንገድ ላይ ጭምር ሲሄድ አንዳንድ ሰዎች ታምራት ጭምር እንዲሰራላቸው እንዲፈውሳቸው ጭምር ይጠይቁት ነበር። ይህም እጅግ በጣም ይጎዳኝ ነበር በማለት ይገልጻል። በዚህ ምክንያት በፊልም ላይ የነበረውን ፂም እና ጸጉሩን ሙልጭ አድርጎ አስወግዶታል። ሌላ ሰው በመምሰልና ፊልም በቃኝ ብሎ ወደ ሌላ ስራ ህይወቱን ማዞሩን ተናግሯል። ከዚህ በኋላ ከፊልም ስራ ራሱን በማራቅ ማንም በማያው የሬዲዮ ስራ ላይ ተሰማርቶ ለሬዲዮ ስራ የሚሆኑ የድምፅ ቅጂዎች ላይ መስራት አተኩሮ ብዙ በድምፅ ቅጂ የተቀረጹ መጻሕፍትን ለአድማጭ አቅርበዋል። ሶስተኛም ኪንግ ኦፍ ኪንግስ የንጉሶች ሁሉ ንጉስ እንደ አውሮፓውያን አቆጣጠር በ1952 ዓ.ም ጄፍሪ ሃንተር በ20ኛው ክፍለ ዘመን የፎክስ ፊልሞች ፈርቀዳጅ አርቲስት እንደነበር ታሪኮች ይናገራሉ። በተለይም ፕሪንሰስ ኦፍ ናይል፣ የሎ ኦፍ ዘ ብሬቭ የሚሉ የኢየሱስ ክርስቶስን ሆኖ ከመጫወቱ በፊት የተጫወታቸው ድንቅ የትወና ብቃቱን ካሳዩ ፊልሞች ጥቂቶቹ ናቸው። ተዋናዩ ዕድሜው፣ አካላዊ ቁመናውና በትወና ብቃቱ በዳይሬክተሮች እንደተመረጠ ይነገራል። ፊልሙ ቀረጻውን በስፔን ያደረገ ሲሆን ጄፍሪ ሃንተር የኢየሱስ ክርስቶስን ገጸ ባህሪ ወክሎ በመመረጡ ሲኬት በሯን ወለል አድርጋ እንደከፈተልችለት እንዲያምን ያደረገው ቢሆንም በፊልሙ ላይ የተሰሩ አንዳንድ ነገሮች በሃይማኖት ተከታዮች ዘንድ ውዝግብና መነጋገሪያ መሆን ጀመሩ። ከዚያ በኋላ ተዋናዩ እንዳሰበው የፊልሙ ኢንዱስትሪውን እንኳን ሊቆጣጠሩና የጠበቀውን ዝና ሊቀዳጅ ቀርቶ ካሰበው በተቃራኒ በመሆን ለረዳት ተዋናይነት እንኳን የሚጠራው አንዳች አካል አልተገኘም። ከኪንግ ኦፍ ኪንግስ በኋላ አንዳንድ ትንንሽ ፕሮዳክሽኖች ላይ ብቻ በረዳት ተዋናይነት ተሳትፈዋል። ፊልም ሰሪዎች ብዙ ጊዜ ተዋናዮችን የሚመርጧቸው ቀደም በነበራቸው ብቃት ላይ ተመርኩዘው ይህ ሰው እንዲህ ሆኖ ቢሰራ፣ ይህ እንደዚህ ቢሆን ብለው ሲሆን ኢየሱስ ክርስቶስን ሆኖ መጫወት እና መተወን ቀላል ነገር አይደለም። ህብረተሰቡ ያንን ፊልም ካየ በኋላ የሚሰማው ስሜት ይህንን ተዋናይ በሌላ ሰው ካራክተር አድርጎ ማጫወት በእጅጉ ከባድ ፈተና እንደሚሆንባቸው ዳይሬክተሮቹ በመናገር ይህንን ገጸ ባህሪ ወክሎ የተወኑ ሰዎችን ዳግም ሌላ ገጸ ባህሪ አይመርጧቸውም። ይህም ነው ለተዋናዮቹ ከባድ ፈተና የሚሆነው። በተለይ ከቁና በኋላ በማህበረሰብ ዘንድ የሚኖራቸው ቅቡልነት በየመንገድ በየደረሱበት ጎዳና የሚያጋጥማቸው ነገር ፈታኝ ነው። ይህ ግለሰብ የኢየሱስ ክርስቶስን ታሪክ የሚያሳየውን ፊልም ኪንግ ኦፍ ኪንግስ ከሰራ በኋላ የስትሮክ አደጋ አጋጥሞት ግማሽ አካሉ ፓራላይዝ ከመሆኑ በላይ መናገር የተሳነው ሆኖ ነበር። የዚህ ፊልም ተዋናይ ታሪክ እንደሚነግረን አኗኗሩ ብቻ ሳይሆን አሟሟቱም አለማማሩን ነው። በቤቱ ደረጃ መወጣጫ ላይ ወድቆ ተንከባሎ መሬት ላይ በመፈጥፈጡ ባጋጠመው የመሰበር አደጋ ሕይወቱ በ42 ዓመቱ በሜይ 27 1962 ዓ.ም እንዳለፈ የታሪክ መዝገቡ ያስረዳል። በመጨረሻ ያቀረብኩላችሁ ሁላችንም የምናውቀውን የኢየሱስ ክርስቶስ ፊልምን ነው። በ1979 የተቀረጸው የፊልም ብራያን ዲከን ኢየሱስ ክርስቶስን በመምሰል የከወነበት አማርኛን ጨምሮ ከ200 በላይ ቋንቋዎች ተተርጉሞ በዓለም ዙሪያ ላሉ ተመልካቾች ተሰራጭቷል። የፊልሙ ቀረጻ የተካሄደው በእስራኤል ሲሆን ከ5000 በላይ እስራኤላውያን በዚህ ፊልም ቀረጻ ወቅት ተሳትፈዋል። የፊልሙ መሪ ተዋናይ የሆነው ብራያን ዲከን በዜግነት እንግሊዛዊ የሆነ ሰው በመሆኑና ትክክለኛ የእስራኤላዊ ገጽታ ያልነበረው ሰው በመሆኑ በፊልም ቀረጻ ወቅት አፍንጫውን ለማስተካከል የውሸት አፍንጫ ተገጥሞለት ነበር። በተጨማሪ ጸጉሩን ከሚፈልገው ገጽታ ጋር ለማስኬድ ዊግ በመልበስ ነው የፊልም ቀረጻውን ያከናወነው። ራያን በፊልሙ ሂደትና ውጤት ደስተኛ ቢሆንም በቀረጻ ወቅት ያጋጠመው ለሕይወቱ አስጊ ሆኖ የነበረው የሳንባ ምች በሽታ በቀረጻ ወቅት ካጋጠሙት አስከፊ ክስተቶች በቅድሚያ ይገልጸዋል። በዚህ ፊልም ቀረጻ የተሳተፉ ከ5000 በላይ እስራኤላውያን ድምፅ ከፊልሙ ቀረጻ በኋላ እንግሊዝኛ በሚናገሩ ሌሎች ሰዎች ተተክቷል። ጌታ ኢየሱስ ወደ ኢየሩሳሌም ከተማ ሲሄድ ብዙ ሰዎች ተሰብስበው የደህንነትን መንገድ እንዲያሳያቸው ስለ እግዚአብሔር መንግሥትም እንዲያስተምራቸው ይጠይቁት ነበር። ዛሬም ቪዲዮን እዚህ ላይ ፈጸምኩ። አብራችሁን ስለቆያችሁ አመሰግናለሁ። ቪዲዮን ከወደዱት ላይክ፣ እንዲሁም ያላችሁን አስተያየት ኮሜንት መስጫው ላይ አስፍሩልኝ።
በቀጣይ እንዲሚያስገርም እና የሚያስደንቅ ቪዲዮ ስለቅ መልእክት እንዲደርሳችሁ እና የክስተት ዩቲዩብ ቻናል የ10,000 ሰብስክራይበር ጉዞ ቤተሰብ አባል ለመሆን ሰብስክራይብ አድርጋችሁ ደውል ምልክቷን ተጫኗት።